በርታ መስገን ጌታችን በርታ ጌታ ሴት ከሴቱ የኛ ጌታ ሰው ከንቱ እዚያው ቀረ በርታ መስገን የኛ ጌታ አምሮለታ
ዘር መግረቱ ግን አስቸግሮታል። ተመስገን የእኛ ጌታ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ በመንጻቱ በአርባኛው ስምዖን አረጋዊ ታቀፈና ጌታ ትንቢት ተናገረ ተገልጾለት ሞቶ በነፍስሽ ሰይፍ ያልፋል አንቺ መላቲቱ ይሄን መከራ ሲሰማ ጆሮ አምሬር አለቀሰች አልቆም አልባ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ ጠዋት በማለዳ በጲላጦስ ደጅ ሲጠናበት አይታ የጨካኞች እጅ እርቃኑን አድርገው ያለአንዳች ስንኳት ከግንድ ዳር አስረው ጀርባውን ሲገርፉት እንዴት ሳታለቅስ እንዴት አታነባ ሲገርፉ ሲያዳፉት ልጇን እንደሌባ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ
ሊቆስ ባንደ ሲማተው ቅዱስ ኃያል ብለው ገንዘው ሊከብሩ በአዲስ መታብር በአስራ አንደኛው ሰዓት ሥጋው አኖረው በድጋሚ ዘቦ እያልቻለ አንድ ልጅ ቆመው ከእርሱ የሚቀድም ተከታይ የሌለው አዘነች ግን አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ ሁሉም እንደተሰጠው መግለጽ ነው። ሁላችሁ ከላስ ከላላችሁት ድገሙት እስኪ። ይቅርታን የሚያደርግ እግዚአብሔር ነው። እግዚአብሔር ይቅርታን የሚያደርግ ነው። በመዝሙር 102 በቅንፍ 103 ከቁጥር 6 ላይ ይህን ቃል ታገኙታላችሁ። የትምህርታችን መሰረታዊ ዓላማ ምን ይመስላል ስንል የእግዚአብሔርን ይቅርታ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን የዋህነት፣ እግዚአብሔር ለልጆቹ ያለውን ይቅርታ ተገንዝበንና አውቀን እኛ እርስ በርሳችን ይቅር ተባብለን የይቅርታ ሰዎች ሆነን ከቂም፣ ከተንኮል፣ ከክፋት፣ ከምቀኝነት ርቀን በይቅርታ እንድንኖር የይቅርታ ሰዎች እንድንሆን የሚያመለክት ቃል። ባጭሩ ይቅርታን በተመለከተ ስለ ይቅርታ እንማማራለን። ይሄ ቃል የተመረጠበት ዋናው ምክንያት ነገ ሰኞ ስንት ቀን ነው የሚመናል? ስንት ቀን ነው? 9 ቀን። 9 ቀን ማን ነው? ማን ይገባል? ማን ነው? ማን እንጀምራለን? እግዚአብሔር ይፈቅድ ለትልቁ ለአብይ ጾም ለወርሃ ጾም ለጾመ ኢየሱስ እንደርሳለን። አሁን ዋዜማው ላይ ያለን ከነገ ጀምሮ በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወረደ በሚል የመጀመሪያው ሳምንት ይጀምራል። ስለዚህ ይህንን ጾም ከመጀመራችን ወደ ጾሙ ከመግባታችን በፊት ምንም ድርድር የማንሰጠው ዋናው አብይ ጾም እስከ ጾሙ ድረስ ትልቁ ጾም ነውና ይቅር ተባብለን በይቅርታ ካሁኑ ጾማችንን፣ ስግደታችንን፣ ልመናችንን እግዚአብሔር እንዲሰማንና የእያንዳንዳችን ሕይወት እንዲያስተካክልልን ጾማችንን በንጹህ ልቦና ለመጀመር ምን ያስፈልጋል ሲባል ይቅርታ ያስፈልጋል። ይቅርታ ምንድን ነው የሚለውን ከመጽሐፍ ቅዱስ ከብሉይ ከአዲስ እያመሰጠን እንማማራለን። እግዚአብሔር ከሁላችን ጋር ይሁን። የሊቃውንቱን ጉባኤ የባረከ ቅዱስ አምላካችን የእኛን ጉባኤያችን ይባርክልን። ድንግል ማርያም በመካከላችን ትኩና ትምራን። ይቅርታን የሚያደርግ እግዚአብሔር ነው አለ ነቢየ እግዚአብሔር ቅዱስ ዳዊት አባታችን የእስራኤል ንጉሥ በነፍሱም በስጋውም ፈጣሪውን ያከበረ ታላቅ ሰው ነው። እግዚአብሔር እንደ ልብ ያለው ሰው ነው። ብዙ የእግዚአብሔር ባለሟሎች የእግዚአብሔር ወዳጆች በእውነት ሕይወታቸው የተባረከላቸው ከእግዚአብሔር ጋር ቀጥታ ግንኙነት ያላቸው ታላላቅ ቅዱሳን አሉ። እንደ ልቤ የተባለ ግን ቅዱስ ዳዊት ብቻ። መዝሙረኛው ዳዊት ዘማሪው ምን አለ? ይቅርታን የሚያደርግ እግዚአብሔር ነው። እግዚአብሔር የይቅርታ አምላክ ነው። እግዚአብሔር የይቅርታ አባት ነው። ብንበድል ብናጠፋ እግዚአብሔር እንደ ኃጢአታችን እንደ ክፋታችን ፈጽሞ አያጠፋንም። ለምን? ታጋሽ አምላክ ነው። የሚጨክን አምላክ አለ።
ሩሩህ አምላክ ነው። ሩሩህነቱ በቃል ተነግሮ አያልቅም። ለቸርነቱ፣ ለምሕረቱ፣ ለይቅርታው ወሰን ገደብ የለውም። እግዚአብሔር ይቅርታን የሚያደርግ አምላክ ነው አለ። እዛ ቀጥሎ ወይፈት ለኩሉ ግፉዓን፣ ለተበደሉት ለተገፉት የሚፈርድላቸው እርሱ ነው። ማን? ይቅርታን የሚያደርገው አምላክ። ለተገፉት ጊዜ ለጣላቸው፣ ቀን ለጣላቸው፣ ዓለም ፊቷን ላዞረችባቸው የሚፈርድላቸው እግዚአብሔር ነው። እውነት ነው። ቤታቸውን ዘግተው የሚያለቅሱ አሉ። ምንም ዘመድ ወገን የሌላቸው፣ የሚጮሁለት ያጡ፣ አማራጭ የሌላቸው፣ እግዚአብሔርን ብቻ ተስፋ አድርገው የሚያለቅሱ አሉ። ለእነዚህ የሚፈርድላቸው ማነው አለ? ይመናል። ማነው አለ? ማነው አለ? እግዚአብሔር ነው። ተገፋን የምትሉ፣ ተበደልን የምትሉ፣ ችግር ደረሰብን የምትሉ እግዚአብሔር ከጎናችሁ መሆኑን ይወቁ። ለድሃ የሚቆም ብቸኛው አምላክ እግዚአብሔር፣ ለድሃ የሚቆም፣ ለድሃ የሚፈርድ። አንተ ሀብታም ነህ፣ አንተ ድሃ ነህ፣ አንተ የተማርክ ነህ፣ አንተ ያልተማርክ ነህ፣ አንተ ስልጣን አለ፣ አንተ ስልጣን የለም የማይ ሁላችን እኩል የሚያይ እግዚአብሔር ብቻ ነው። ክርስቲያን ዓለምን ታውቋታላችሁ። በዓለም ላይ ሁላችን እኩል አለ። አንዱ ከፍ ያለ ነው፣ አንዱ ዝቅ ያለ ነው። አንዱ ፎቅ ላይ ያድራል፣ አንዱ በረንዳ ላይ ወድቆ ያድራል። አንዱ እያማረጠ ይበላል፣ አንዱ ደግሞ ለዕለት እንኳን የሚቀምሰው አጥቶ እግዚአብሔር ተስፋ አድርጎ ይኖራል። ለእነዚህ ሁሉ የሚፈርድላቸው እግዚአብሔር ነው። ቁጥር 8 ላይ ነው ሰዳችሁ መሐሪ ወመስተሳይ እግዚአብሔር፣ እግዚአብሔር ቸር ነው አለ። በውስጥ የሚመራ ወዳችሁ እግዚአብሔር ነው፣ ቸር ነው፣ ቸር ነው እግዚአብሔር። እንደ እግዚአብሔር ማን ቸር አለ? እስኪ ገሌ እኮ ቸር ነው የምንለው በየሰፈራችን ይኖራል። እንደ እግዚአብሔር ግን ቸር ነው። ይህን ሁሉ ግፈኛ፣ ይህን ሁሉ በደለኛ፣ ይህን ሁሉ ኃጢአተኛ ችሎ የሚኖር አምላክ። በእውነት ክርስቲያኖች የእግዚአብሔር ትከሻ ምን አይነት ትከሻ ነው? ይህን ሁሉ ችሎ የሚኖር እግዚአብሔር ባይሆን ግን በእውነት እኛ ሰዎች ስንባል ምንቻለን? እስኪ ወገኖች፣ እህቶች፣ ወንድሞች እስኪ አስቡት። በቀጥታም በተዘዋዋሪ በቀንም በጨለማ የሚሰራውን ኃጢአት እስኪ አስቡት። በየመጠጥ የሚሰራው በደል፣ በየአልጋ ቤቱ የሚሰራው በደል፣ በየግሮሰሩ የሚፈጸመውን መጥፎ ጉዳይ በጆሮ ለመስማት በዓይን ለማየት የሚከብድ ይህን ሁሉ ችሎ የሚኖር እኮ እግዚአብሔር ነው። ይመናል። እግዚአብሔር እኮ ቸር ነው። ስናጠፋ፣ ስናስቀይም፣ ከሕጉ ከመመሪያው ስንወጣ፣ የማይደረገው ነገር ስናደርግ፣ እያወቅን ስናጠፋ እዚያው ላይ የማያዳምጥ ዝም ብሎ ጊዜ ለንስሐ የሚሰጥ ኧረ ቸር ነው፣ ኧረ ቸር ነው ማለት ክርስቲያኖች እግዚአብሔር ቸር ነው። ክፉ ጠላታችን ሰይጣንማ በጨለማ በድብቅ ኃጢአት ያሰራል፣ በአደባባይ ላይ ያገኝታል። ዓለመኛው ጠላታችን ኃጢአት ሳይሰራም በድብቅ ቤት አዘግቶ ኃጢአት አሰርቶ በአደባባይ ግን እንዳይነሳው ይጥራል። ቸር ነው እግዚአብሔር። ቸር ብቻ ነው እንዴ ክርስቲያኖች? ይቅርም ባይ ነው። እስኪ አገላብጡ፣ አንቡ። እግዚአብሔርን አስቀይመው በድለው በኃጢአት ሆነው ይቅር በለኝ ሲሉ ይቅር አላችሁ የተባላለን የክርስቲያኖች እግዚአብሔር ዛሬ ይቅር ባይ ነው፣ ነገ ይቅር ባይ ነው፣ ከነገ ወዲያም እግዚአብሔር ይቅር ባይ ነው። ይቅር በለን ብለን እኛ ወደ እግዚአብሔር መምጣት ግን የእኛ ግዴታችን ነው። ክርስቲያኖች ይቅር በለን ካልነው እግዚአብሔር ወዲያውኑ ፊቱን ያዞራል። ደቂቃ ሴኮንድ አይፈጅበትም እግዚአብሔር። ለምን? ይቅርታ የባህሪው ነው። እኛ ይቅርታን ትዕግስትን ልንለማመድ ልንማር እንችላለን። ፈጣኖች፣ ትኩሶች፣ ተናዳጆች ልንሆን እንችላለን። ይህንን ይቅርታን ትዕግስተኛ ለመሆን ግን እንሞክራለን። እግዚአብሔር ግን ይቅርታ ቸርነቱ የባህሪው ነው። ረሁቀ መዓት ወብዙኃ ምሕረት ወጻድቅ፣ መዓቱ የራቀ ምሕረቱ የቀረበ። አንድም ሩቀ መዓት ወብዙኃ ምሕረት
ምሕረቱ የበዛ መዓቱ ደግሞ ያነሰ ጻድቅ የባህሪ አምላክ ነው አለ የእግዚአብሔር ዳዊት። እግዚአብሔር ምሕረቱ የበዛ ነው። ክርስቲያኖች የበዛ በጣም የበዛ ለምን? የምሕረት አምላክ ነው። አሁን እኛ የምንኖር እንደ እግዚአብሔር ምሕረት ነው የምንኖረው። በእግዚአብሔር ምሕረቱ ጠብቆ ነው። ልብሳችን የእግዚአብሔር ምሕረትና ቸርነት ነው። ምግባችን የእግዚአብሔር ምሕረትና ቸርነት ነው። የቆምንበት ምድር በእግዚአብሔር ቸርነት የጸና ነው። በውሃ ላይ እኮ ነው ምድር የጸናች። ዛጽና ለምድር ዲበመን አይነት ክርስቲያኑ ምድር በውሃ ላይ ያለ ካሳ ያጸና፣ ሰማይን ደግሞ ያለ ምሰሶ ያቆመ ይህ አምላክ ምሕረቱ የበዛ ነው። መዓቱ ደግሞ የራቀ ነው። ምሕረቱ በጣም ብዙ ነው። መዓቱ ደግሞ በጣም ትንሽ ነው። ለምን? እግዚአብሔር መዓቱ ብዙ ምሕረቱ ትንሽ ቢሆን ኖሮ ማን ይነሳ ማን ይኖር ነበር? የእግዚአብሔር ልጅ እግዚአብሔር መሐሪ ባይሆን ኖሮ ፍጥረት የሚባል በምድር ላይ አይኖርም ነበር። ደግሜ እናገራለሁ። እግዚአብሔር ቸር ባይሆን ኖሮ እግዚአብሔር ይቅር ባይ ባይሆን ኖሮ ትንኝ ሳትቀር ፍጥረት የሚባል በምድር ላይ አይኖርም ነበር። የእግዚአብሔር ምሕረትና ቸርነት የበዛ ስለሆነ ግን ሁላችን እንዲሁ እንኖራለን። በጽድቅ አለምን ነው በኃጢአት ነው። በእውነት አለምን ነው በሐሰት ነው። ለምን እንተባበቃለን? ለምን ዋሻለን? ዛሬ ሥላሴ አለቀ። ሥላሴ ቤተክርስቲያን ውስጥ አለ ለመኖሩ ፊት አለ ያለ። አሁን ሁላችን እውነተኞች ነን። አሁን ሁላችን በሰላምና በፍቅር የምንኖረው። ስንቶቻችን በቂም በተንኮል ውስጥ ነው ያለን? ስንቶቻችን በዘረኝነት ውስጥ ነው ያለን? ስንቶቻችን በጎጠኝነት ውስጥ ነው ያለን? ስንቶቻችን ባሉባልታ ውስጥ ነው ያለን? አሁን ለነገር የማይወስድ አንዱን ከስራ የሚያሳድር አንዱን ከስራ የሚያስባድር ያልሆነውን ሆነ ያልተደረገውን ተደረገ ያልሰማውን ሰማው ነው የሚያወራ የሚቀባጠር ስንቱ ነው ክርስቲያኖች? ስንቱ ነው የሚዘሙተው? ስንቱ ነው የሚሸረሙጠው? ስንቱ ነው አካሉን ገላውን ሽጦ የሚኖረው? አንድ ሚስት ለአንድ ባል ተብሎ ስንቱ ነው በዚህ ቃል ትምህርቱ የሚኖረው ክርስቲያኖች? እግዚአብሔር ቸር ነው። የእግዚአብሔር ምሕረቱማ የበዛ ነው። ምሕረቱ ባይበዛ እኮ አልጋው ቤት ያጋልጥ ነበር። አይጋልጥ ነበር? ያጋልጥ ነበር እኮ ዛጋ ችግሩን ስትገለጠው ምናልባት ከባል መደበቅ ከሚስት መደበቅ ብቻ ይችላል። ከእግዚአብሔር መደበቅ አይቻልም። የሚያዙ ክርስቲያን ማንኛውም በደል ስንሰራ ከሰዎች ልንደበቅ ልንሸሸግ እንችላለን። በመሆኑ ከእግዚአብሔር ግን መደበቅ አይቻልም። እግዚአብሔርን መሰወር አይቻልም። እግዚአብሔር ሁሉ በእጁ ስለሆነ እዚህ ቀስ ቦታ ወይት ማሰለፈ ይሄ ደግሞ በጣም ይገርማል። በበደልነው ባስቀየምነው ጊዜ ዕለት ፈርዶ ዕለት አያጠፋል። ዕለት ፈርዶ ያጠፋል። እግዚአብሔር ጊዜ ለንስሐ ይሰጣል። እስኪ ቆይ ይመለሱ እንደሆነ እያለ እያጠፋን እኮ ነው። አይቶናል እኮ ግን እንዳላይ ሰምቶናል እኮ ግን እንዳልሰማ። ኧረ ምን ያህል ትዕግስት ነው የሚመለስ! ኧረ እንዴት ያለ ቸርነት ነው! ኧረ እንዴት ያለ የዋህነት ነው! ኧረ ምን ያህል ችሎታ ነው! እያየን እያስቀየምን ዝም ብሎ እኛማ ትንሽ ነገር ስንሰማ ትንሽ ነገር ስናይ ምን ያህል እንደምንቸኩል አንድ ነገር ሲናገር ሁለት ነገር እጥፍ ለመመለስ ትዕግስት እኮ የለም ክርስቲያኖች። በጣም ችግሮች እኮ ነን ክርስቲያኖች። በጣም በጣሞች እኮ ነን ክርስቲያኖች። እግዚአብሔር ቸር ነው። አቶ በእንተ ኃጢአትነ ዘገበርነ ለነ እንደ በደላችን እንደ ኃጢአታችን አዎ መከራ አላመጣብንም። በምስቲ ሁላችሁ እንደ ኃጢአታችን ነው ሁላችሁ መከራ አላመጣብንም። አሁን እግዚአብሔር እንደ ኃጢአታችን መከራ አመጣብንን አላመጣብንም? አላመጣብንም። እንደኛ ኃጢአት መከራ ይመጣብን ሆማ በጭንቅ ውስጥ ነበር ያለ። በልተን አንገባም ነበረ፣ ወጥተን አንገባም ነበረ። ኃጢአታችን እኮ በጣም ሞልቷል። ኃጢአታችን እኮ ከመጠን በላይ ገብቷል። እህቶች ወጥ ስትሰሩ ታውቁታላችሁ እናንተ እንግዲህ በስቶቭ የሚሆን በእንጨት የሚሆን እዚያው አካባቢ ሆናችሁ ካልተቆጣጠራችሁ ቶሎ ይገነፍላል አይደል? በተለይ ዘይት የሌለው ወጥ ቶሎ ይገነፍላል አይደል? ዘይቱን ትንሽ ያስቀረዋል ይመስለኛል።
እናንተ ነው የምታውቁት። የእኛ ኃጢአት እንደዚህ ገብቷል። ግን እግዚአብሔር እንደ ኃጢአታችን መከራ አላመጣብን። ወይ ፈደየነ በከመ ኀበሳነ እንደ ትልቁ በደላችን እግዚአብሔር አልከፈለንም። እንደ ኃጢአታችን አልከፈለም። ዝም ብሎ በትዕግስት እያየን ዝም ብሎ አየን ማለት እየበደልን እንኖራለን ማለት አይደለም። ብለን እንጋለጣለን። ኃጢአት ማለት ሰውን ከእግዚአብሔር የሚለይ በኃጢአት እየኖሩ ከእግዚአብሔር ጋር ኖራሉ ማለት አይቻልም። ከእግዚአብሔር የተለየ ሕይወት ደግሞ ፍሬኑ የተበላሸ መኪና ማለት ነው። ባጭር ማለት ነው። ብንነግር የምናተርፈው ከእግዚአብሔር ጋር ስንሆን ነው። ብንማር ጥሩ ውጤት የምናመጣው ከእግዚአብሔር ጋር ስንሆን ነው። ትዳር ብንይዝ የሰመረ የተወደደ መልካም ትዳር የሚሆነው ከእግዚአብሔር ጋር ስንሆን ነው። ጥሩ ልጆች መውለድ የሚቻለው ከእግዚአብሔር ጋር ስንሆን ነው። እመሩን ማንኛውም ጉዳይ ከእግዚአብሔር ተለይተን አንድ ነገር የሚሳካ ነገር የለም። በዚህ ስንሰራው በዚህ የሚፈርስ ነው። አመለጥን ስንል ይበላሽብናል እንላለን እኮ ብዙ ጊዜ ሄደን ጉዳያችን ጫፍ ላይ ሊደርስ ሲል ይበላሻል እንላለን። ተብላችሁባቸው ጋር ክርስቲያኖች ሲገቡ አንድ ጉዳይ ጀምራችሁ አንድ ዓላማ ጀምራችሁ ሂዶ መጨረሻ ላይ ይበላሽባቸዋል። ይበላሻል አይደል? ለምን? ይኸው ከእግዚአብሔር ማለት ነው ማለት ነው። ከእግዚአብሔር ጋር አሁን ማለት ነው። እስኪ ንገሩኝ፣ እግዚአብሔር ጋር ሆኖ ያላሸነፈ እግዚአብሔር ጋር ሆኖ ውጤታማ ያልሆነ አንድ ነቢይ፣ አንድ ሐዋርያ፣ አንድ ሰማዕት እስኪ ጥቀሱ። ሲጥቀስ እግዚአብሔር ጋር የሆኑ ሰዎች ቆመዋል። ከእግዚአብሔር የተለዩ ሰዎች